እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ብሮኮሊ ለጉበት ጤናና ተግባር እንዴት ነው የሚያገለግለው የሚለውን ለእናንተ በደንብ አብራርቼ በአራት ከፍዬ እነግራችኋለሁ። እንዲሁም ደግሞ ብሮኮሊንስ መውሰድ የሌለባቸው ሰዎች እነማን ናቸው የሚለውን ከዚህ ጋር አያይዤ በደንብ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው ብሮኮሊ ጉበት ላይ ፋት እንዳይጠራቀም ይከላከላል ማለት ነው። በተለይ ጉበት ላይ ፋት ሲጠራቀም ወይም ደግሞ ፋት ቢልድ አፕ ሲሆን እንደሚታወቀው ፋቲ ሊቨር እያልን የምንጠራው ዲዝ እንዲፈጠር ያደርጋል። እንዲሁም ደግሞ ሌሎችም ችግሮች እንዲፈጠሩ ስለሚያደርግ ብሮኮሊ አዘውትሮ መመገብ ግን ጥናቶች እንደሚያስረዱት ጉበት ላይ የሚጠራቀም ስብን ከመጠን የሰፋ ስብን ለመቀነስ ትልቅ አስተዋጽኦ አለው ማለት ነው። በተለይ ትራይግሊሰራይድ እያልን የምንጠራው የስብ ክምችት ሲጠራቀም ጉበት ላይ ፋቲ ሊቨር ዲዝ እያልን የምንጠራው ይፈጠራል። ፋቲ ሊቨር ዲዝ ሲፈጠር ደግሞ ጉበት በአግባቡ የተለያዩ ነገሮችን ዲቶክስ እንዳታረግና የተለያዩ ነገሮችን ሜታቦላይዝ እንዳታረግ ያግዳል ማለት ነው። በዚህ መሰረት የተለያዩ ችግሮች ይፈጠራሉ ማለት ነው። ስለዚህ ጉበት ላይ ፋት ቢልድ አፕ እንዳያረግ በመከላከል ትልቅ አስተዋጽኦ ያለው የአትክልት አይነት ነው ማለት ነው። በተለይ የፋቲ ሊቨር እያልን የምንጠራው ችግር ሲፈጠር ብዙ ጊዜ ክሮኒክ የሆኑ የጉበት ችግሮች እንዲፈጠሩ ወይም ደግሞ ስር የሰደዱ የጉበት በሽታዎች እንዲፈጠሩ ያደርጋል ማለት ነው። ስለዚህ አሁን እንዳልነው ፋት ቢልድ አፕ ሲያደርግ ብዙ ጊዜ ሰዎች ለተለያዩ ችግሮች ይጠቃሉ። አሁን ላይም እንደምናውቀው ፋቲ ሊቨር ዲዚዝ የተለያዩ ችግሮችን እየፈጠረና ብዙ ሰዎችን ህይወታቸውን እየቀጠፈ እንደሚገኝ ብዙ ጥናቶች ያስረዳሉ ማለት ነው። ስለዚህ ይህን ችግር ለመቀነስ እጅግ በጣም ትልቅ መፍትሄ እንደሆነ ብዙ ጆርናሎች ያትታሉ ማለት ነው። ሁለተኛ ዲቶክሲኬሽን ፐርፐዝ የሚያገለግሉና ጸረ ሙቀታማ ኬሚካሎችን በደንብ ስለያዘ ለጉበት ጤና በጣም ተመራጭ ነው። ብሮኮሊ በተለይ አንቲኦክሲዳንቶችን በደንብ አጭቆ ይዟል። በተለይ እነዚህ ባዮአክቲቭ የሆኑ ጉዶችን እንዲሁም ደግሞ ሰልፎራፊን የሚባል ኮምፓውንድ ይዟል። እነዚህ ሁለት ኮምፓውንዶች በተለይ ጸረ ሙቀታማ ኬሚካሎችና ሰልፎራፊን አጠቃላይ ጉበት ላይ የተለያዩ ችግሮች በተለይ ደግሞ ጽዳጆች እንዳይጠራቀሙ ቶክሲክ የሆኑ ነገሮች ጉበትን እንዳይጎዱና ጉበት በአግባቡ ዲቶክስ እንድታረግ የተለያዩ ኬሚካሎች እንድታስወግድና በቀላሉ ሜታቦላይዝ እንድታረግ ያገለግላል ማለት። ስለዚህ ብሮኮሊ ይህን ችግር ለመከላከል በጣም ትልቅ መፍትሄ ያለው የአትክልት አይነት ነው ማለት ነው። በተለይ ጉበት ላይ ኦክሲዴቲቭ ስትረስ እያልን የምንጠራው ችግር እንዳይፈጠር በማድረግ እጅግ በጣም አስፈላጊ ማለት ነው። ኦክሲዴቲቭ ስትረስ በተለይ ለብዙ ጊዜ የቆየና ስር የሰደደ ከሆነ አሁን እንዳልነው የጉበት በሽታዎች እንዲፈጠሩ ከሚያደርጉ ነገሮች አንዱ ስለሆነ ይህን በመከላከል አሪፍ የሆነ የአትክልት አይነት ነው ማለት ነው። ሶስተኛ ጸረ ብግነት ባህሪ ያላቸውን ውህዶች በደንብ ይዟል ማለት ነው። በተለይ በብሮኮሊ ውስጥ የሚገኙ እጅግ በጣም አስፈላጊ የሆኑ ባዮአክቲቭ ኮምፓውንዶች በተለይ ስር የሰደደ እብጠት፣ ብግነት እንዲሁም ደግሞ ቁስለት እንዳይኖር ጉበት ላይ ይከላከላል ማለት ነው። ስር የሰደደ ብግነት፣ ቁስለትና እብጠት በእንግሊዝኛው ኢንፍላሜሽን እያልን የምንጠራው ችግር የሚፈጠር ከሆነ ጉበትን ከሚጎዱና የጉበት ቫይረስ የጉበት ካንሰር እና የተለያዩ ችግሮች እንዲፈጠሩ ከሚያደርጉ ነገሮች አንዱና ዋነኛው ነው። ስለዚህ ጉበት ራሷን በአግባቡ የተለያዩ ኬሚካሎችን እንድታስወግድ በማድረግ እንዲሁም ደግሞ ጉበት ላይ ኢንፍላሜሽን እንዳይፈጠር በማድረግ በቀላሉ የጉበትን ጤና ይጠብቃል ማለት ነው። በተለይ ክሮኒክ የሆኑ ኢንፍላማቶሪ ማርከሮች ለምሳሌ እንደ ኢንተርሊኪን 6 ሌሎችም ሲሪአክቲቭ ፕሮቲን የመሳሰሉ ነገሮችን በመቀነስ እና ኢንፍላማቶሪ ማርከሮችን በማስወገድ በቀላሉ የጉበትን ጤና ይጠብቃል ማለት ነው። ደግሞ ፕሮቴክት ያደርጋል ማለት ነው። ስለዚህ ለጉበት ጤና በጣም አስፈላጊ ማለት ምክንያቱም ብግነትና እብጠትን ስለሚከላከል ማለት ነው። አራተኛና የመጨረሻው ካንሰርን ይከላከላል ማለት ነው። ብሮኮሊ በተለይ በብሮኮሊ ውስጥ የሚገኙ ባዮአክቲቭ የሆኑ ኮምፓውንዶች የተለያዩ የካንሰር አይነቶች እንዳይፈጠሩ ይከላከላል ማለት ነው። ከነዚህ ውስጥ እንግዲህ ያሉ ጉበት ላይ ካንሰር እንዳይፈጠር ይከላከላል ማለት ነው። በተለይ ብሮኮሊ ስር የሰደደ ብግነትን ወይም ደግሞ እብጠትን ኦክሲዴቲቭ ስትረስ እያልን የምንጠራውን ችግር በመቀነስ የዲኤንኤ ለውጥ እንዳይኖር በማድረግና ያልተፈለገ የሴል እድገት ጉበት ላይ እንዳይፈጠር በማድረግ የጉበት ሴሎች በደንብ አክቲቬት እንዲሆኑ በማድረግና ራሳቸውን ሪጀነሬት እንዲያደርጉ በማድረግ በጣም ተመራጭ የሆነ የአትክልት አይነት ማለት። ስለዚህ
ጉበታችንን ከምንጠብቅባቸው አስፈላጊ የሆኑ ምግቦች አንዱ ብሮኮሊ ነው ማለት ነው። ነገር ግን ብሮኮሊ ለብዙ ሰዎች ተስማሚ ቢሆንም አንዳንድ ሰዎች ላይ ግን የተለያዩ ጉዳቶችን ሊያስከትል ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። እነዚህ እነማን ናቸው የሚለው ልንገራቸው። አንደኛ ታይሮይድ ዲስኦርደር ወይም ደግሞ ሃይፖታይሮይዲዝም ችግር ያለባቸው ሰዎች ብዙ ጊዜ ብሮኮሊን አዘውትረው እንዲጠቀሙ አይመከርም። ምክንያቱም ብሮኮሊ በውስጡ ጎይትሮጅን የሚባል ኮምፓውንድ ይዟል። ይህ ኮምፓውንድ የአዮዲንን መመጠጥ ኢንተርፈር ወይም ደግሞ ይቀንሳል ማለት ነው። ስለዚህ አዮዲን ከሌለ ደግሞ ታይሮይድ ሆርሞኖች ራሳቸውን ፋንክሽናሊቲያቸውን መጠበቅ አይችሉም ማለት። ስለዚህ ጎይትሮጅን የሚባል ውህድ ስላለው የአዮዲን መመጠጥ ስለሚቀንስ ብዙ ጊዜ ታይሮይድ ዲስኦርደር ያለባቸው ሰዎች ይህን መጠቀም የለባቸው ማለት ነው። ነገር ግን አንዳንዴ ጥናቶች እንደሚያስረዱት ይህን መጠቀም ካለባቸው በደንብ በፍላት በሙቀት የተጠቀምነው ወይም ደግሞ በደንብ ኩክ የሆነ ቢሆን ጎይትሮጅን የሚባለውን ውህድ ስለሚቀንስ የአይረንን ኢንተርፈር አያስታውቅም ተብሎ ይታሰባል ማለት ነው። ስለዚህ ይህንን ጥንቃቄ ማድረግ አለባቸው ማለት ነው ሰዎች። ሁለተኛ ብለድ ቲኒንግ የደም ማቅጠኛ መድኃኒት ሰዎች የሚወስዱ ሰዎች ብዙ ጊዜ ይህንን አትክልት አዘውትረው እንዲጠቀሙት አይመከርም። ያ ማለት ኢንተርሚተንትሊ በትንሽ መጠን እንዲጠቀሙት ይመከራል ማለት ነው። ምክንያቱም ከተለያዩ የደም ማቅጠኛ መድኃኒት ተብሎ የሚሰጡ ለምሳሌ እንደ ዋርፋሪን ሌሎችም መድኃኒቶች ጋር ተጽዕኖ አለው ተብሎ ይታሰባል። ምክንያቱም ብሮኮሊ በውስጡ ቫይታሚን ኬን ይዟል። ቫይታሚን ኬ ደግሞ ኢንተርፈር ሊያደርግ ይችላል ማለት ነው የአንቲኮጉላንቶች ወይም ደግሞ የብለድ ቲነሮችን የመድኃኒት ኤፊካሲ እና ፖተንቱን በመቀነስ ስራቸውን በአግባቡ እንዳይሰሩ ሊያደርግ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሶስተኛው እና የመጨረሻው በተለይ ኢሪቴብል ባውል ሲንድረም ወይም ደግሞ ኢሪቴብል ባውል ዲዚዝ ያለባቸው ሰዎች እነዚህም ብሮኮሊን በከፍተኛ መጠን እንዲወስዱት አይመከርም። በተለይ ከፍተኛ የሆነ ፋይበር አለው ወይም ደግሞ አሰርን ይዟል ማለት ነው ብሮኮሊ። እንዲሁም ደግሞ ከፍተኛ የሆነ ፈርመንቴብል የሆነ ሱገር ወይም ደግሞ እንደ ሪፊኖዝ የመሳሰሉ ፈርመንቴብል ሱገሮችን ስለሚይዝ እነዚህን ከመጠን በላይ የሚጠቀም ከሆነ እነዚህ የአንጀት ቁስለት፣ እብጠትና ቁጣ ያለባቸው ሰዎች የጋዝ መጠራቀም፣ የሆድ መነፋት፣ አብዶሚናል ክራምፕ እና የማስመለስ ማስታወክ ነገር ሊኖር ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። እንደ አጠቃላይ አሁን የጠቀስናቸውን ችግሮች ከነዚህ ውጭ ያለ ሰዎች ግን ብሮኮሊ በጣም ሴፍ እና ለብዙዎች ተስማሚ ስለሆነ አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። በተለይ ጉበታችን ንጹህ እንዲሆንና ጉበታችን የተለያዩ ነገሮችን ኬሚካሎችን፣ አላስፈላጊ ኬሚካል ሪያክሽኖችን፣ አላስፈላጊ የሆኑ ጽዳጆችን በአግባቡ እንድታስወግድ ከሚያደርጉ ምግቦች አንዱና ዋነኛው ነው ማለት። ምክንያቱም ብሮኮሊ በውስጡ በጣም አስፈላጊ የሆኑ ጸረ ሙቀታማ ኬሚካሎችን፣ አንቲ ኢንፍላማቶሪ ፕሮፐርቲ ያላቸውን ውህዶችን እንዲሁም ደግሞ የዲኤንኤ ቼንጅ እንዳይኖር የካንሰርን ሪስክ የመከላከል ችሎታ ያላቸው የተለያዩ ውህዶችን ስለያዘ አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ብሮኮሊ እንዴት ነው የጉበትን ጤና የሚጠብቅልን የሚለውን ለእናንተ